በዘንድሮው የክረምት በጎ ፈቃድ አገልግሎት ከ145 ሺህ በላይ ዜጎችን ተጠቃሚ ለማድረግ መታቀዱን የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ ገለጹ። በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የዘንድሮው የክረምት በጎ ፈቃድ አገልግሎት በወላይታ ሶዶ ከተማ ዳሞታ ቀበሌ በይፋ ተጀምሯል። የማስጀመሪያ መርሃ ግብሩን የተከታተለችው መስከረም ጌታቸው ተጨማሪ አላት። የወጣቶች ጉልበት ቀናነትና ሩህሩህ ልብ ተደምረው የዘንድሮውን የክረምት በጎ ፈቃድ አገልግሎት በደመቀ መልኩ አስጀምረውታል። በወላይታ ሶዶ ከተማም በጎነት ለኢትዮጵያ ከፍታ በሚል መሪ ቃል የዘንድሮው የክረምት በጎ ፈቃድ አገልግሎት በይፋ መጀመሩ የሚታወቅ ሲሆን በሚከናወኑ 18 የተለያዩ የበጎ ፈቃድ መስኮች ከ145 ሺህ በላይ ነዋሪዎችን ተጠቃሚ ለማድረግ መታቀዱን የከተማው የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ ገልጸዋል። እንደ ከተማችን ወደ 147 ሺህ የሚሆኑ ሰዎች ይጠቀማሉ ብለን ነው የምናስበው። የ18 የተለዩ የትኩረት መስኮች ላይ በገንዘብ ሲተመን ወደ 230 ሚሊዮን ያህል ገንዘብ ማዳን ወደ ገንዘብ ሲተመን እንደዛ ሊሆን ይችላል። ስራው ግን እያንዳንዱ አካል ገንዘብ ፈልጎ ሳይሆን በነፃ የሚሰራው ተግባር ነው። በገንዘብ ሲተመን ግን እጅግ በጣም ብዙ ነው የሚሆነው። የቤት ግንባታ አለ፣ ደም መስጠት አለ፣ ችግኝ ተከላ አለ፣ ደብተር እስክሪብቶ ገዝቶ መስጠት አለ። ወደ 18ቱ ተግባራት ላይ እንግዲህ ወደ 281 ቤት ማደስ፣ በአዲስ መልክ 139 ቤት መጠገን፣ ሁሉም ይሄን በጎ ስራ በማድረግ ሌላው ማገዝ ስለሆነ በገንዘብ ሲተመን 230 ሚሊዮን አካባቢ ገንዘብ ሊያወጣ የሚችል አገልግሎት ነው። ክረምት ላይ በበጎ አገልግሎት የተለያዩ አካላት ተሳትፎ የሚያበረክቱት ምለውን ለመግለጽ ነው። በከተማዋ መሃል ክፍለ ከተማ ዳሞታ ቀበሌ የአንዲት አቅመ ደካማ እናት ቤት እድሳት የተካሄደ ሲሆን በቀጣይም ወደ 8000 በጎ ፈቃደኛ ወጣቶችን በማሳተፍ የታቀዱ የበጎ ፈቃድ ተግባራትን የማከናወኑ ሂደት ተጠናክሮ እንደሚቀጥልም ተጠቁሟል። በአባወራ ደረጃ 119 የሚያህል አባወራ በቤት ችግር እንቀርፋለን። ያው በስራቸው 4 እና 5 ልጅ ሊኖር ይችላል። ከዛ ውጪ ከችግኝ ተከላ ጋር በተያያዘም ያው በዛ ልክ የሚተከል የችግኝ መጠን አለ። ነገር ግን ከዛ ባሻገር ሌላ ወደ 5 ሚሊዮን 428 ሺህ የሚያህል ብር በገንዘብ የሚሰራውን ጉልበት የመተካትን ስራ ለመስራት አቅደን እየሰራንበት ያለበት አግባብ አለ። ከዚህ ጋር በተያያዘ ቢያንስ እስከ 4000 የሚያህል ህዝብ ተጠቃሚ ለማድረግ አቅደን እየሰራን ያለነው አረንጓዴ አሻራ መርሃ ግብር ከዚህ ተግባር ውስጥ አንዱ ነው። የደም ልገሳ ፕሮግራም አለ። የህገወጥ የህፃናት ዝውውር፣ የሌሎች የገቢ አሰባሰብ፣ በትምህርት በጤና ዘርፍ በግብርና ዘርፍ የሚሰሩ ብዙ ዘርፈ ብዙ ስራዎች አሉ። በዋናነት ዛሬ እንደ ክፍለ ከተማ የበጎ ስራ ማስጀመሪያ እንደ ዳሞታ ቀበሌ ነው የተከናወነው። ሆኖ ዛሬ ላይ አንድ አሮጊት ያው አቅም ደካማ ናት፣ ምንም ሰው እንደሌላት ነው እኛ የምናውቀው። በዛው ልክ እኛም ህብረተሰቡን አሳትፈን ቤት ኳሊቲውን የጠበቀ ቤት አንድ ብለን ጀምረናል ማለት ይቻላል። የቤት እድሳት የተደረገላቸው ግለሰብም ከዚህ ቀደም ቤታቸውን ለማደስ አቅም በማጣታቸው በአስቸጋሪ ሁኔታ መቆየታቸውን ገልጸው ለተደረገላቸው ድጋፍም አመስግነዋል። ታኒ ቢሊንታ ባናፔ አታየጋዝ ተናቶ ዋይ ሃይቆሰፈ ተናዳ ዲያገ ባጋይ ሃይቂ ዲቢቺስ ባጋይ ባይዝት ዲቢቺሽን ባይዘና ገዳሃንን ጉንደዳ እኔ ከአፈርና ከትቢያ ነው የተነሳሁት። ባለቤቴ ከሞተ ጀምሮ አካባቢ ያሉ ሰፈርተኞች ግማሹ ሸጦ ሲሄድ፣ እኔ ግን ቦታዬን ይዤ የቀን ስራ እየሰራሁ በብዙ ችግር ውስጥ አልፌያለሁ። ቤቴንም ለማደስ አቅም በማጣቴ ዝናብና ጎርፍ ወደ ቤቴ ሲገባ በፕላስቲክ እየሸፈንኩ ተቸግሬ ነበር ያለሁት። ዛሬ በፈጣሪ ቀን እናንተ መጣችሁ ቤቴን ለማደስ ስለጀመራችሁ እግዚአብሔር ይባርካችሁ። እንተና ታንጀና በሰሏሳ ቃላው ከጦሰይ ከእንተና አንጆ የበጎ ፈቃድ ስራ የአእምሮ እርካታን የሚሰጥና በሰውም በፈጣሪም ዘንድ የሚያስመሰግን በመሆኑ ሁሉም የከተማዋ ነዋሪ ባለው ነገር በዚህ የተቀደሰ ተግባር በንቃት እንዲሳተፍም ጥሪ ተላልፏል።
በዘንድሮው የክረምት ወራት በጎ ፈቃድ አገልግሎት ከ5.5 ሚሊዮን ብር በላይ የመንግስት ወጪ ለማስቀረት ታቅዶ ወደ ትግበራ መገባቱን የጉኑኑ ሐሙስ ከተማ አስተዳደር አስታወቀ። በዚህ ሰው ተኮር ተግባር በዋናነት ለከፋ ችግር የተጋለጡ ወገኖችን ለመታደግ የተለያዩ ተቋማትንና ባለሀብቶችን እንደሚያሳትፉ ተመላክቷል። ከተማ አስተዳደሩ የ2018 በጀት ዓመት በጋ ወራት በጎ ፈቃድ አገልግሎት ማጠቃለያና የክረምት ወራት ማስጀመሪያ መርሃ ግብር ተካሂዷል። መርሃ ግብሩን የተካፈለው ባልደረባችን ዳግም አዴቦ ተጨማሪውን ያስመለክተናል። የጉኑኑ ሐሙስ ከተማ አስተዳደር ባካሄደው የ2018 በጀት ዓመት የበጋ ወራት በጎ ፍቃድ አገልግሎት ማጠቃለያና የክረምት ወራት በጎ ፍቃድ አገልግሎት ማስጀመሪያ መርሃ ግብር ፓርቲው ሰው ተኮር ስራዎችን ሲከውን መቆየቱን የገለጹት የከተማው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተሰማ ባልቻ ሁሉም ዜጎች ይህንን በጎ ስራ የዘውትር ተግባራቸው እንዲያደርጉ ጥሪ አቅርበዋል። በከተማችን ለደከሙ አባቶች፣ ለአቅመ ደካሞች፣ ባል ላለላቸው ለሞተባቸው መበለቶች ከጎናቸው ቆመን ደሃደጉን ልክ ፈጣሪ ሕግ በመጽሐፍ ቅዱስ እንዳስቀመጠው በ18ቱ ትኩረት አቅጣጫዎች በሃይማኖት ደረጃ በባለሀብት እያንዳንዱ ዘርፍ ላይ በ18ቱ ትኩረት አቅጣጫዎች ላይ ተደራጅተን ዛሬ የበጎ ተግባር የሰውነትን ጥግ የምናሳይበት ቀን ደርሰናልና በዛሬ ቀን በምንሰጠው በምንወርደው ተልዕኮ በጋራ ተያይዘን ተደራጅተን መልካምነትን እዚህ ከተማ በጋራ እንድንሰራ አደራ እያልኩ በበጋ ወራት በጎ ፍቃድ አገልግሎት ለከፋ ችግር የተጋለጡ ሰዎችን መታደግ ተችሏል። በክረምት ወራትም ይህንን ለማስቀጠል ቅድመ ዝግጅቶችን አጠናቆ ወደ ስራ መግባቱን ያመላከተው ደግሞ የጉኑኑ ሐሙስ ከተማ አስተዳደር ነው። እምነት ተቋማት በስፋት ይሳተፋሉ። ግል ባለሀብቶች፣ ንግዱ ማህበረሰብ፣ መንግስት ሰራተኛ፣ መንግስት አመራር፣ ሌሎችም በዚህ ስራ ላይ እየተሳተፉ ያሉበት እንደውም ይሄ ስራ ከጊዜ ወደ ጊዜ ባህል እየሆነ የመጣበት ድጋፍ ተጠይቀን ሳይሆን ወይም ድጋፍ ጠይቀን ሳይሆን በራሳቸው አቅዶ የሚሰሩበት በርግጥ በጎ ስራ ጊዜ አይመርጥም። በሁሉም ጊዜ እየተሰራ የመጣበት ሁኔታ ነው ያለው። ዘንድሮም ለዚህ የሚያስፈልግ በቂ ዝግጅት እንደ ከተማችን እያደረግን ያለንበት በቂ ልየታ አድርገን ሀብትም የማሰባሰብ ስራ የተጀመረበት የተጀመረው መድረክም ጎን ለጎን ደግሞ ደም ልገሳ አሁን ሁሉም ሰው በራሱ ፈቃድ ተነስቶ ደም እየሰጠ ያለበት ሁኔታ ነው ያለው። ከዚህ በፊት ከመንግስት ወጪ ያተረፈው በአምና 3.5 ሚሊዮን ብር በላይ ነው። ዘንድሮ ደግሞ 5.5 ሚሊዮን በላይ ብር ነው ዘንድሮ አቅደን እየሰራ ነው ያለው። ከዛ አንፃር አሁን ዛሬ ያው በመድረክ ጎን ለጎን ደም ልገሳው ጭምር ወጣቱ እየለገሰ ያለበት ሁኔታ ስላለ መጀመሪያ ቀንም ያው መክፈቻ ቀንም ስለሆነ ቀጣይ ደግሞ በ18ቱ ዘርፍ ላይ ወጣቱ በንቃት እንደሚሳተፍ ምንም ጥርጥር እንደሌለ እንደ ጉኑኑ ከተማ ላረጋግጥ እወዳለሁ። የዚህ የክረምት ወራት በጎ ፍቃድ አገልግሎት ማስጀመሪያ መርሃ ግብር ተሳታፊዎች ደም በመለገስ ለወገናቸው ያላቸውን አለኝታነት አሳይተዋል። የክረምት በጎ ስራ የህልውና ስራ ነው እና እርካታ የሚሰጥ ነገር ከምንም በላይ ማለት ነው። አቅም ደካሞችን ስናግዝ ጉልበት የሌላቸውን አለንላቸው ስንል ብዙ እርካታ ራሳችን እናገኛለን እና ሁሌም ያው በዚህ በነበርኩ ጊዜ ወጣቶች በጎ ስራ ላይ እሳተፋለሁ እና የህሊና እርካታ ስለሚሰጠኝ ማለት ነው። በችግኝ ተከላ፣ በደህንነት ስራዎች፣ ሰላምና ጸጥታ ስራዎች እንዲሁም አካባቢውን በማስዋብ እና ደም በመለገስ በተለያዩ ዘርፎች ላይ ድጋፍ ስናደርግ ነው የነበርነው። በመድረኩ የጉኑኑ ሐሙስ ከተማ አስተዳደር በ18 የትኩረት አቅጣጫዎች በቀጣዮቹ የክረምት ወራት ተቋማትን፣ ባለሀብቶችን እንዲሁም ግለሰቦችን በማሳተፍ ፍሬያማ ስራ ለመስራት መዘጋጀቱ ተጠቁመዋል። በ1990ዎቹ አጋማሽ በ70 ሺህ ብር ካፒታል አገልግሎት የጀመረው የወላይታ ሶዶ ሆቴልና ስልጠና ማዕከል ጉተራ አሁን ላይ ካፒታሉን ከ20 ሚሊዮን ብር በላይ ያደረሰ። የወላይታ ልማት ማህበር ያቋቋመው ማዕከሉ የመሰብሰቢያ አዳራሾችን ጨምሮ የተለያዩ መመገቢያና መዝናኛ ቦታዎችን ያካተተ ነው። ማዕከሉ ለልማት ማህበሩ ተጨማሪ የገበያ አማራጭ ከመሆኑን ባሻገር የወላይታ ባህል ታሪክና እሴቶችን አጉልቶ ያሳያል። የጉተራ አገልግሎትን የቃኘችው ሂሩት የምሩ ተከታዩን አሰናድታለች። የወላይታ ጉተራ ሆቴልና ስልጠና ማዕከል መቼ ጀመረ? ይህ ማዕከል ስራ የጀመረው በስንት ሰራተኞች
በስንት ካፒታል ነው? አሁን ላይስ ምን ያክል ደርሷል? የሚለውን በዛሬው የዜና እወጃችን ይዘን እንቀርባለን። እናንተም እንድትከታተሉን እንጋብዛለን። መዋቅርም ተፈጥሮ በስራ አስኪያጅነት እንዲመጣ ተደርጎ 2001 ዓመተ ምህረት ነው በዋናነት ስራው ላይ ጀመረው። ለተወሰኑ ሰዎች እስከ 20-30 ሰዎች የሚሰበሰቡበት እስከ 1000 በላይ ሰዎች የሚሰበሰቡበት እንደገና 50-60 ሰው የሚሰበሰቡበት 100 ምናምን ሰው የሚሰበሰቡበት የተለያዩ አዳራሾች አሉና ዋናው ዓላማ ሰዎች የሚሰበሰቡበት እና በዛም ለልማት ማህበሩ የገቢ ማስገኛ ተቋም ሆኖ ገቢ እንዲያመነጭ ተብሎ ታስበ ነውና እዚሁ ስብሰባዎችን ካረጉ በኋላ በምሳ ሰዓታቸው ስብሰባ ጨርሰው ደግሞ በሚወጡበት ሰዓት የምግብ አገልግሎት እዚሁ ስለሚያገኙ በጣም ደስተኛ ሆነው የተሟላ ነገር አግኝተው ስብሰባዎችን ካስተናገድን በኋላ ለነዛው ሰዎች ደግሞ የምሳ አገልግሎቶችንም እናቀርባለን። በዛው ያው ተጠቅመው የሚፈልጉትን ነገር ወደ ውጭም ሳይሄዱ ሌሎች ቦታዎችን ምግብ ፍለጋም ሌላም ነገር የሚፈልጉትን ትኩስ ነገርም እዚሁ አግኝተው ተገልግለው ይሄዳሉ ማለት ነውና ማለት ማንም ሰው መመገብ ፈልጎ ጉተራ ገብቶ አማራጮችን ሳይጠቀም ወጥቶ አያውቅም። ስለዚህ አማራጮች አሉ ማለት በኪስሽ የምትጠቀሚው አይነት ነገር ይኖራል። እዚህ የስብሰባ አዳራሾች መግቢያ ላይ የሚገኙ የነገስታት ስሞችን በመሰየም የተለያዩ ቅርጻ ቅርጾችንና የወላይታን ባህል አቆይተው የሚይዙ መረጃዎችን በውስጡ አማክሏል። ይህ ደግሞ እውቅና እንዲያገኝ አድርጎታል። ከተለያዩ ከመንግስት ተቋማትም ከንግድ ድርጅቶችም ህጋዊ እውቅና ተሰጥቶ ፈቃድ ተሰጥቶ የሥራ ፈቃድ ተሰጥቶ በዚህ አይነት ሁኔታ ነውና ገቢ ያለው ራሱ አመታዊ ገቢ ያለው በራሱ ገቢ ነው የሚተዳደረው። የሚደጎምበት የለም። ራሱ ገቢ ይሰበስባል። ቀደም ካልኩት ከአዳራሽ ከተለያዩ ስብሰባ አዳራሾች ኪራይ፣ ከካፍቴሪያ፣ ከሰርግ ለሰርግ ሰዎች ሲጠቀሙ ለተለያዩ ጉዳዮች ወደዚህ ሲመጡ ፎቶ ሲነሱ ይመት ገቢ አለና በዚህ ገቢ ነው ሰራተኞች የሚተዳደረው። በአሁኑ ጊዜ ቢያንስ እስከ 100 የሚደርሱ ሰራተኞች በዚህ ነው እየተዳደሩበት ያለው። ከዚህ አልፎ ደግሞ ትርፉ ቀጥታ ለልማት ማህበር ነው የሚተላለፈው። በቃ ማንኛውም ሰው በየትኛውም የኢኮኖሚ ደረጃ ያለ ሰው መጥቶ የሚፈልገውን ነገር ወይም መጠቀም የሚፈልገውን ነገር አግኝቶ የሚመለስበት ቦታ ነው ማለት ያንን ያገናዘበ አገልግሎት እንሰጣለን ማለት ነውና ከፍ ያለ ኢኮኖሚ ላይ ደረጃ ላይ ያሉ ሰዎችን የሚፈልጉትን ነገር ያገኛሉ። ዝቅ ባለ ገንዘብ ደግሞ መገልገል የሚፈልግ ተገልጋይም ሰርቪሶችን አግኝቶ ይሄዳል። የወላይታ የሆቴልና የስልጠና ማዕከል አሁን ምን ያክል ሚሊዮኖችን ማትረፍ ችሏል? ቀጣይ እቅዱ የሚለው ከጥያቄያችን አንዱ ነው። ሰፊ ስራዎች አሉ። ዘመናዊ ከማድረግም አንፃር የተለያዩ ህንፃዎችም ከመጨመርም አንፃር የተለያዩ የሰው ኃይልም ቢሆን የተደራጀ የሰው ኃይል የተማረ የሰው ኃይል አብዛኛው በልምድ የሚሰራ ሰራተኛ ነው። አብዛኛው በተለይ ከምግብ ቤት ጋር የተያዘ አብዛኛው በልምድ የሚሰራ ነውና የተማረ የሰው ኃይል ሲመራም ካፍቴሪያ አካባቢም በምግብ ቤትም ያሉ በልምድ ምናልባት ዲፕሎማ እንኳን የሌላቸው አይነት ያላገኙ አይነት ሰራተኞች ነበሩ። አሁን ግን ወደ ተማሩ ሰዎችም እየተቀየረ ነው ያለው። ስትራክቸርም እየተቀየረ ነው ያለው፣ እየተጠና ነው ያለው። ሌሎች እንዴት ያደርጋሉ፣ ሌሎች እንዴት ይሰራሉ፣ እንዴት ዘመናዊ እናድርግ፣ በተማሪ ሰዎች እንዴት ይመራ በሚለው ነገር ባህሉንም ሞር ጎልቶ ለማሳየት ዘመናዊም ለማድረግ ከዘመኑም ጋር ለማስከት ጥረቶች እየተደረጉ ነው። አሁን ላይ ከተወሰኑ ጊዜያት በኋላ አዲስ ነገር ይኖራል ብለን እኛም እንጠብቃለንና ምንድነው ዲዛይኖች የተለያዩ ጅምር ስራዎች ኦሬዲ ተሰርተዋል ማለት ስታንዳርዱን የጠበቀ ከ3 እስከ 5 ኮከብ ሊያስብል በሚችል ደረጃ የተወሰነ ቲም መጥቶ ገስታውስ ያለው ፕላስ የተለያዩ የስልጠና ሩሞችም ስታንዳርዳቸውን የጠበቁ ያሉበት እና በጣም ዘመናዊ የሆነ የቪአይፒ ሰርቪስም ያለበት ከዚህ የተሻለ የበለጠ ሰርቪስ ያለበት ዘመናዊ ኦሬዲ ጥናቱ አልቋል። የተወሰኑ የሚቀሩ ነገሮች አሉና እነሱን እንግዲህ እግዚአብሔር ከረዳ ልማት ማህበር ስር ከሚተዳደሩ ድርጅቶች አንዱ የወላይታ ጉተራ ይገኛል። ከማዘመን አኳያ የተጀመሩ እንቅስቃሴዎች አሉ። ይህን እንቅስቃሴ ለማሳለጥ ሁሉም የሚመለከታቸው አካላት የመንግስት አካል፣ ባለሀብት እንዲሁም ሁሉም ማህበረሰብ ክፍል ሊተባበሩ እንደሚገባ መልእክት ተላልፏል።
በወላይታ ዞን በዘንድሮ የክረምት ወራት ከ42 ሚሊዮን በላይ ችግኞችን ለመትከል መታቀዱን የግብርና መምሪያ ኃላፊው ዶክተር ዘማች ሶርሳ ገለጹ። ተስፋን እንትከል በሚል መሪ ቃል ዞናዊ የችግኝ ተከላ መርሃ ግብር ዕለተ ሐሙስ በይፋ እንደሚጀምር ነው ኃላፊው ያረጋገጡት። አማኑኤል ጃጊሶ ላሰናዳው ዘገባ ውብሸት ጳውሎስ። አስከፊውን የአየር ንብረት ለውጥ በመቋቋም ብዝሃ ሕይወትን ለመታደግና የምግብ ዋስትናን ለማረጋገጥ በየዓመቱ በክረምት ወራት በዘመቻ መልክ የሚካሄደው የችግኝ ተከላ የላቀ አበርክቶ አለው። ዘንድሮም ይህንን በወላይታ ዞን ደረጃ የፊታችን ሐሙስ ለማስጀመር ሰፊ ቅድመ ዝግጅት ተደርጓል። ተስፋን እንትከል በሚል መሪ ቃል በሚካሄደው በዚህ መርሃ ግብር 42 ሚሊዮን የሚደርሱ ችግኞችን ለመትከል መታቀዱን የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ተናግረዋል። የክረምት አረንጓዴ አሻራ ተከላ ዝግጅት ላይ እንገኛለን። ክረምት ላይ ከሚተከሉ ስራዎች አንዱ አረንጓዴ አሻራ የአንድ ጀንበር አለ፣ የአንድ ጀንበር ተከላ አለ። እሱም የክረምት አረንጓዴ አሻራ አካል ነው። ስለዚህ በዚህ ክረምት ላይ የሚተከሉ አረንጓዴ አሻራ ተግባራዊ ከማድረግ ጋር ተያይዞ በዞን ደረጃ ያሉን 348 ቀበሌያት ነው ያሉንና በእነኚህ 348 ቀበሌያትም አረንጓዴ አሻራ እንደሚተከል ነው ተግባራዊ ያደረገን ያለ ነው። አሁን ክረምት እየገባ ስለሆነ በክረምት ላይ ደግሞ በልግ ላይ ከተከል ነው በአንድ ጀንበር ከምታክለው የሚቀረውን 42 ሚሊዮን በክረምት ነው ተግባራዊ የምናደርገው። ስለዚህ የክረምት ዝናብም እየመጣ ስለሆነ ወደዛ ስራ እየገባንም ስለሆነ መጪው ሐሙስ ቀን በሁሉም ቀበሌያት ችግኝ ተከላ ይከናወናል። የዘንድሮውን ችግኝ ተከላ ስኬታማ ለማድረግ ከዚህ ቀደም በዘፈቀድ ሲካሄድ የቆየውን ተከላና የቆጠራ ሂደቱን አሁን ደግሞ በዘመናዊ ቴክኖሎጂ የማስደገፍ ስራም ይሰራበታል። መጀመሪያው በኤክስዋይ ኮኦርዲኔት ቦታው መለየት ነው። ሁለተኛው የጉድጓድ ዝግጅት ነው። የጉድጓድ ዝግጅቱ በተለየው ቦታ ላይ በተገቢ ሁኔታ ላይ እየሄደ ነው አይደለም የሚለውን ጭምር እሱን ቼክ አድርገን የጉድጓድ ዝግጅቱ አሁን በዚህ ጊዜ ከ85% በላይ ሄዷል። የጉድጓድ ዝግጅቱ የኤክስዋይ ኮኦርዲኔትም 100% ማለት ይቻላል። በኤክስዋይ ኮኦርዲኔት ያልተለየ ቦታ ወይም ያልተያዘ ቦታ ችግኝ አይተከልም። በዛ መልኩ እየሄድንበት እንገኛለን። ከዛ ውጪ ሶስተኛው ጉድጓዱን በጥራት ማዘጋጀት ነው። ዘንድሮ የሚተከሉ ችግኞች ለአፈርና ውሃ ጥበቃ ብቻ ሳይሆን ለዜጎች ቀጥተኛ የኢኮኖሚ አቅም የሚፈጥሩ እንደሆነ የሚገልጹት የመምሪያው ኃላፊ በተለይም ከፍተኛ ተፈላጊነት ያላቸው የፍራፍሬና ደን ችግኞች በዋናነት እንደሚተከሉም አረጋግጠዋል። ክረምት ላይ ከሚተከሉ ስራዎች አንዱ የቡና ችግኝ ነው። የቡና ችግኝ ባለፈው 6.3 ሚሊዮን ነው በበልግ ላይ የተከል ነው። ከ7.9 ሚሊዮን 1.6 ሚሊዮን የቡና ችግኝ በዚህ በመኸር ወቅት ላይ የሚተከል ነው የሚሆነው። የቡና ችግኝ ይተከላል፣ የአቮካዶ ችግኝ ይተከላል፣ የፓፓያው፣ የአናናስ የተለያዩ ችግኞች የሚተከለው ነው የሚሆነው። ስለዚህ በመጪው ክረምት ላይ የቀረውን ተግባራዊ ከማድረግ አንጻር ሁሉም አካባቢ ላይ ያለው ማህበረሰብ በንቃት ይህን በመሳተፍ ይህን ተግባራዊ እንዲያደርግ በዚሁ አጋጣሚ ለማሳሰብ ይፈልጋል። መትከል ብቻ ሳይሆን ማጽደቅም የሁላችንም ኃላፊነት ነው ያሉት ዶክተር ዘማች የተተከሉ ችግኞች ጸድቀው ለታለመላቸው ዓላማ እስኪውሉ ድረስ ተገቢውን ክብካቤ ማድረግ እንደሚገባም ጥሪ አቅርበዋል። የደን ሽፋኑን ከፍ እንዲያደርግ የምንጠብቅ ከሆነና የምንሰራ ከሆነ ዛሬ የምንተከለው ነገ እንዲጸድቅልን ምን ማድረግ አለብን? ጽድቀቱን መከታተል አለብን። መትከል ብቻ በቂ አይደለም። ሌላ ሰው እንዳይገባ፣ ከብት እንዳይገባ፣ እንዳይመነጠር፣ እንዳይጠፋ የማድረግ ስራ ያስፈልጋል። ስለዚህ የነገውን ተስፋ ውጤት ለማግኘት ዛሬ የምንተክላቸው ችግኞቹ እንዲጸድቁ ፕላስ ደግሞ እንዲያድጉ ፍሬ እንዲያፈሩ እያንዳንዱ የተከለው ማህበረሰብ ተገቢውን እንክብካቤ በየቦታ በየደረጃ እንዲያደርግ በዚሁ አጋጣሚ ለማሳሰብ ፈልጋለሁ። ተስፋን እንትከል በሚል መሪ ቃል በመጪው ሐሙስ የሚጀምረው የክረምት ወራት የችግኝ ተከላ መርሃ ግብር የወላይታን መልክዓ ምድር አረንጓዴ ከማላበስ በተጓዳኝ የእያንዳንዱ ዜጋ ኢኮኖሚ ለማበልጸግም ትልቅ መሰረት ይጥላል ተብሎ ይጠበቃል።
ከቬንዙዌላ ዋና ከተማ ካራካስ በስተምዕራብ በሚገኝ አካባቢ በተከሰቱ ሁለት ተከታታይ የመሬት መንቀጥቀጦች የበርካቶች ሕይወት ሲያልፍ የነፍስ አድን ስራዎች ተጠናክረው ቀጥለዋል። በዚህ ፈታኝ ወቅት የነፍስ አድን ስራዎችን ተንተርሰው አስደናቂና አነጋጋሪ ጉዳዮች መሰማታቸው ቀጥለዋል። የዛሬው የድንቃ ድንቅ ዜናችን ይህንን ሲዳስስ ዝርዝሩን ባልደረባችን ትስታ ታከለ ታቀርበዋለች። ሰዓታት እያለፉ ሲሄዱ በህይወት የተረፉ ሰዎችን የማግኘት እድል እየተሟጠጠ ቢመጣም የነፍስ አድን ሰራተኞች ተስፋ አልቆረጡም። በፍርስራሾቹ መካከል በፈረሱ ህንጻዎች ውስጥ ያለማቋረጥ ይፈልሳሉ። ቤተሰቦች ደግሞ በጭንቀት የተበታተኑትን እያንዳንዱን የፍርስራሽ ክምር እየመረመሩ የሚወዷቸውን ሰዎች ምልክት እየጠበቁ ናቸው። በሐዘን ማዕበል የተመታችው ቬንዙዌላ የሟቾችን ቁጥር መቁጠሯን ቀጥላለች። ሀገሪቱን በሐዘን ውስጥ የከተተው አሳዛኝ ክስተትም ዓለም አቀፍ ድንጋጤን ፈጥሯል። ከተጎጂዎቹ መካከል ስፔናውያን፣ ፖርቹጋላውያን፣ ብራዚላውያን፣ ጣሊያናውያንና ቻይናውያንን ጨምሮ በርካታ የውጭ ዜጎችም ይገኙበታል። በነፍስ አድን ተግባር የመጀመሪያዎቹ ከ48 እስከ 72 ሰዓታት ወሳኝ ናቸው ቢባልም አሁንም ከቀናት በኋላ አስደማሚና አስደናቂ የነፍስ አድን ስራዎችና ከታላላቅ ህንጻ ፍርስራሾች ስር በህይወት የሚገኙ ሰዎች ታሪክ መነጋገሪያ መሆኑን ቀጥሏል። መላው ቤተሰባቸውን በአደጋው ያጡ አሳዛኝ ሰዎች እንዳሉ ሁሉ ከምድር በታች ተቀብረው በህይወት ብቅ ያሉና ያለምንም ጭረት አራስ ልጃቸው ጋር የተገኙ ቤተሰቦች መኖራቸው አስደማሚው ዜና ሆኗል። የመጀመሪያውና በርዕደ መሬት መለኪያ 7.2 የተለካው አደጋ ከበድ ያለ የመሬት መንቀጥቀጥ 7.5 የተለካ የመሬት መንቀጥቀጥ የተከተለው ሲሆን እንደ አሜሪካ ጂኦሎጂካል ሰርቬይ ከሆነ የመሬት መንቀጥቀጦቹ ከመሬት ቀረብ ብለው የተከሰቱ በመሆናቸው ውድመቱን ከባድ አድርጎታል። ይህ በሆነ በ72 ሰዓታት ውስጥ የነፍስ አድን ሰራተኞችንና መላውን ዓለም ያስገረመ ክስተትም ተፈጥሯል። ከወላጅ እናቱ ጋር 21 ወለል ህንጻ ውስጥ የነበረው አራስ በፎጣ እንደተጠቀለለ ካላንዳች ጉዳት ከአንድ ጥግ ተወሽቆ ተገኘ። በቦታው የነበሩ ሁሉ በፈጣሪ ተአምር ተደመው ሳይጨርሱ እናቱም ምንም አይነት ጉዳት ሳይደርስባት እዛው ፍርስራሹ ውስጥ ተገኝታለች። ይህ አደጋ ሲከሰት ከሀገር ውጭ የነበረው ወላጅ አባትም ሲተርፍ የብዙሃኑን ህይወት ከቀጠፈው አስከፊ አደጋ ሙሉ ቤተሰቡን በህይወት አግኝቷል። ሌላው አስደናቂና አነጋጋሪ የነበረው ደግሞ በአምሳዎቹ እድሜ የሚገኘው ቬንዙዌላዊ ግለሰብና የመጀመሪያ ልጁ የነፍስ አድን ስራ ነበር። ነዋሪነታቸውን አፓርታማ ላይ ያደረጉት አባትና ልጅ የመሬት መንቀጥቀጡ ሲከሰት አባት ታመው ሕክምና ላይ የነበሩ በእጃቸው ላይ ከተደረገላቸው ግሉኮስ አይቪ ጋር ለቀናት ቆይተዋል። በነፍስ አድን ሰራተኞች ሲገኙም ከነ ግሉኮሱ በህይወት መገኘታቸው ፈገግ ያስባለ ክስተት ነበር። ያደረጉት ግሉኮስን መቀየር ሳያስፈልግ በዛው ሕክምናቸው መከታተልም ቀጥለዋል። ልጃቸው ሳሎን ቤት ስልኩን እያየ በነበረበት ቅጽበት ራሱን ከመሬት በታች ፍርስራሾች ውስጥ ቢያገኘውም ከነስልኩ በህይወት ተገኝቷል። የስልኬ ባትሪ ከማለቁ ውጪ ምንም አልሆንኩም ያለው ታዳጊና አባቱ ለተጨማሪ ሕክምና ሆስፒታል እንደሚገኙም ተሰምቷል። የቬንዙዌላ የዜና ምንጮች ዘገባ እንደሚያሳየው እናት አንድሪያ ከእግር ኳስ ተጫዋቹ ባለቤቷ ሄክቶር ቤሎ ጋር በአንድ ቅንጡ መኖሪያ ቤት ውስጥ ነበር የሚኖሩት። ታዲያ በዛች ዕለት ያ አሰቃቂ አደጋ ሲከሰት ይቺ እናት የወሰደችው እርምጃ መነጋገሪያ ሆኗል። ልጇን በቅፏ ሸሽጋ የተገኘችው እናት እሷ ብታልፍም ልጇን ግን መታደግ ችላለች። ልጃችንን እንዴት እንዳዳንሻት ለማዳን ስትይም እንዴት ህይወትሽን እንደሰጠሽ የመጨረሻ ትንፋሽሽን በምትተነፍሽበት ጊዜ እንኳን ያልተውሻት ደፋር ሴት እንደነበርሽ ታሪኩን እነግራታለሁ ሲል ጽፏል ባለቤቷ ሄክቶር ቤሎ ኢንስታግራም ላይ ባጋራቸው ተከታታይ ልጥፎቹ ሆስፒታል ውስጥ ያለችው ልጁን ለመመልከት ወደ ካራካስ መጓዙንም ገልጿል። በዚያ አደጋ ወቅት ከቤተሰቡ ጋር ያልነበረበትን አጋጣሚ በእንባ ታጅቦ የገለጸው ቤሎ እንዴት አድርጌ ነው የእርሷን ህይወት ለማትረፍ ያንቺን ማጣትሽንና ምንም ነገር ለማድረግ እዚያ እንዳልነበርኩኝ ለልጅሽ የምነግራት ፈጣሪ ጥንካሬውን ይስጠኝ በማለት ጸጸቱንም አጋርቷል። ከዚህ በተጨማሪም ባሳለፍነው ቅዳሜና እሁድ
33 ሰዎች ከፍርስራሾች ውስጥ በህይወት መውጣታቸው አሁንም እየተደረጉ ባሉ የነፍስ አድን ጥረቶች ታምራዊ ታሪኮች እየተሰሙ መቀጠላቸውን አመላካች ነው። ይህ ድርብ የመሬት መንቀጥቀጥ ቬንዙዌላ ከ1 ምዕተ ዓመት በላይ ካጋጠሟት እጅግ ገዳይ አደጋዎች አንዱ ሆኖ በታሪክ ውስጥ ተጽፎ ይኖራል። አሁንም በቀጠለው የነፍስ ማዳን ተግባር ሌሎች አስደናቂ ታሪኮች እንደሚገኙም ተስፋ ተደርጓል።